ልብ በሉ። በብዙ ተዘልፎ የማይሰማ አንገቱን ያደነደነ ሰው እሱ ይሰበራል፣ ስብራቱ ደግሞ አይጠገንም ይላል። በዚህ በመጽሐፍ ምሳሌ ምዕራፍ 29 ቁጥር 1 ጀምረን ስናይ ብዙ ተዘልፎ ማለት ብዙ ተመክሮ ተምሮ ስብከት ሰምቶ ቃል እግዚአብሔርን ሰምቶ ወንጌልን ሰምቶ ክርስቶስን ሰምቶ የእግዚአብሔርን መንግስት ሰምቶ ንስሐን ስለ ንስሐ ሰምቶ ስለ ጾም ስለ ጸሎት ሰምቶ ስለ እግዚአብሔር ስለ ዘላለም ሕይወት ሰምቶ ተነግሮት እሱ አንገቱን ያደነደነ ወደ ስጋዊነት የገዛው ያሸነፈው ምድራዊነት ያሸነፈው እሱ ይሰበራል። ከተሰበረ በኋላ ደግሞ ስብራቱ ደግሞ አይጠገንም ይላል። አይጠገንም ይላል። የሚገርም እኮ ነው። ለካ ያልተጠገን ነው። ለዚህ ነው ማለት ሰምተን ስላልተመለስን ሰምተን ንስሐ ስላልገባን እግዚአብሔርን ስላላሰብን እንደ እግዚአብሔርነቱ ስላላመሰገን ነው ስላልተገዛንለት እንሰበራለን። በየዕለቱ እንሰበራ። ስብራታችን ደግሞ አይጠገንም። ይሄ ማለት አንመለስም ማለት ነው። ስብራታችን ደግሞ አይጠገንም። ስብራታችን ደግሞ አይጠገንም። እንዲህ ካለ በኋላ ህዝብ ጻድቃን በበዙ ጊዜ ህዝብ ደስ ይለዋል ይላል። ጻድቃን ሲበዙ ህዝብ ደስ ይለዋል። ኃጥአን ሲሰለጥኑ ደግሞ ህዝብ ያለቅሳል፣ ይመረራል፣ ይሰለቻል። ስለ ስጋዊ ኑሮ ብቻ ይኖራል። ኃጥአን ሲሰለጥኑ ህዝብ ያለቅሳል። ጻድቃን ሲበዙስ ህዝብ ደስ ይለዋል። በመወለዱ ብዙዎችን ደስ ይላቸዋል ተብሎ እንደተጻፈ በመወለዱ ብዙዎች ያርፋሉ፣ ኃጢአተኞቹን ወደ ጽድቅ ይመልሳቸዋል ተብሎ እንደተጻፈ። ኃጥአን ሲሰለጥኑ ደግሞ ህዝቡ ለስጋው ብቻ ይኖራል። ለስጋው የሚኖርበት ጊዜ ብቻ ይፈልጋል። እግዚአብሔርን አያስብም፣ የእግዚአብሔርን መንግስት አያስብም። ኃጥአን ሲሰለጥኑ የእግዚአብሔር መንግስት ይጠፋል ማለት ይረሳል። ኃጥአን ሲሰለጥኑ እግዚአብሔር ይጠፋል ማለት ይረሳል። ስለ እግዚአብሔር አይታሰብም። ህዝብ እግዚአብሔርን ይተዋል፣ በስጋዊ መንገድ ብቻ ይሄዳል። ስለዚህ ሀገር ትቸግራለች፣ ሀገር ታለቅሳለች፣ ሀገር ትጨቆናለች፣ ሀገር አትረካም፣ ሀገር አታድግም፣ ከፍ አትልም። ኃጥአን ሲበዙ እዚህ ካለ በኋላ ጥበብን የሚወድ አባቱን ደስ ያሰኛል፣ ጋለሞታዎችን የሚከተል ደግሞ ሀብቱን ያጠፋል። የደከመበት ንብረቱን ሳይቀር ያጠፋል፣ ሀብቱን ሳይቀር ያጠፋል። ጋለሞታዎችን ምንዝርን የሚወድ ማለት ነው፣ መጠጥን የሚወድ ማለት ነው፣ ስካርን የሚወድ ማለት ነው፣ ጾምንና ጸሎትን የተወ ማለት ነው። ጾምን ጸሎትን የተወ ማለት ነው። ለእግዚአብሔር መገዛትን የተወ ማለት ነው። ይሄ ራሱን ለንስሐ ያላዘጋጀ እሱ ሀብቱን ያጠፋል፣ የደከመበትን ይበትነዋል። ጥበብን የሚወድ ጥበብ የተባለ ለእግዚአብሔር መገዛት ነው። ጥበብ የተባለ መንግስተ ሰማይን ማሰብ መንፈሳዊነት ነው። ጥበብ ተብሎ የተገለጠው በአጠቃላይ የቅድስና ስራ ነው። ጥበብ የተባለ ምጽዋት ጥበብ ተብሏል። ብቻና ለመብላት ዓለም ርኅራኄ ጥበብ ተብሏል። ፍቅር ጥበብ ተብሏል። ንስሐ ጥበብ ተብሏል። ጥበብ የተባለ ይህንን የወደደ አባቱን ደስ ያሰኛል። አባት የተባለ ለጊዜው ወላጅ አባት ነው። ፍጻሜው ግን አባት የተባለ እንደ አባት መመኪያ የሚሆን እንደ አባት ርስቱን የሚያወርሰን ረቂቅ ርስቱን ሰማያዊ ርስቱን የሚያወርሰን ሰማያዊ አባታችን እግዚአብሔር ነው። እሱን ደስ ያሰኛል ጥበብን የሚወድ ተብሎ ነው የተጻፈው።